የፍትህ ሚኒስቴር የፍትህ ስርዓቱን ሊደግፉ የሚችሉ የስልጠና መርሃ ግብሮችን የገንዘብና የጊዜ ወጪን እንዲሁም የዳኞችንና አቃቤ ሕጎችን የስራ ሰዓት በማይጋፋ መንገድ መስጠት መጀመሩን አሳውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ዳኞችና አቃቤ ሕጎች እንዲሁም ደግሞ ሌሎችም በፍትህ ዘርፉ የሚሰሩ ባለሙያዎች ባሉበት ቦታ ሆነው በበይነ መረብ ስልጠና የሚወስዱበት መርሃ ግብርን ባስጀመረበት ወቅት ነው። መርሃ ግብሩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ተከታተል እንመለስ። የፌዴራል የሕግና ፍትህ ኢንስቲትዩት ከፌዴራል ፍርድ ቤቶችና ከፍትህ ሚኒስቴር ጋር በመተባበር በስራ ላይ ያሉ ዳኞችና አቃቢያን ሕጎች እንዲሁም ሌሎች የፍትህ ባለሙያዎች ባሉበት ሆነው በበይነ መረብ ስልጠና የሚወስዱበት መርሃ ግብርን ዛሬ አስጀምሯል። በበይነ መረብ የሚሰጠው ይኸው ስልጠና ዳኞችና አቃቢያን ሕጎች ብሎም ፖሊሶች የሕግ የእውቀት ደረጃቸውን በየጊዜው የሚያጎለብቱበት ይሆናል ተብሏል። ስልጠናው በዋናነት ውስብስብ በሆነው ሕገወጥ ገንዘብን ሕጋዊ አስመስሎ በማቅረብ ወንጀል ላይና እነዚህ አካላት የሚዳኙበትን የሕግ ስርዓት ተደራሽነት ለማስፋት ብሎም ወጥ እንዲሆን ለማስቻል ያግዛልም ነው የተባለው። የትኛውም ቦታ ያለ አቃቤ ሕግ የትኛውም ቦታ ያለ ፖሊስ በፍትህ ሚኒስቴር የሚቀረጹ ኮርሶችን፣ ስልጠናዎችን የመሳሰሉትን እንዲወስድ ያደርገዋል የራሱን። ይሄ ነገር የሕግ የበላይነት እንዲሰፍን፣ ፍትህ እንዲሰፍን፣ ሕግ አክባሪ ዜጋ እንዲሰፍን የሚደረጉ ብዙ ጥረቶች ውስጥ አንዱ እንደዚህ አይነት የእውቀትን ተደራሽነትን ማስፋት ነው። ለምሳሌ ይህንን ፕሮግራም ኢለርኒንጉን የምንጀምረው በህገ ወጥ የተገኘው ንብረትን ህጋዊ አድርጎ አስመስሎ የማቅረብ ኮንሰፕት አለ፣ ህግ አለ፣ ስርዓት አለ። ይሄ በጣም ሰፋ ያለ ኮንሰፕቶችን የያዘ ነው። እዚህ ላይ ሞጁል አዘጋጅተናል። ይህን ሞጁል ቴስት ተደርጎ ለአካል ጉዳተኞችም ለአይነ ስውራንም ጭምር በናሬሽን እየተደረገ የጊዜ ገደቡን ተቀምጦ ተጭኗል። አሁን እዚህ ሲስተም ላይ ሚኒስቴር ዴኤታው አክለውም ለዳኞች አቃቢያን ሕጎችና ለሌሎች የሕግ ባለሙያዎች በተለያዩ ጊዜያት ለስልጠና የሚወጣውን አብዛኛውን ወጪ ያስቀራልም ነው ያሉት። በአጠቃላይ ለፍትህ ስርዓቱ ተዋንያን በአንድ መደበኛ ስልጠና የሚወጣው ወጪ በበይነ መረብ የሚሰጠውን የ1 ዓመት ወጪ ይሸፍናልም ብለዋል። እርግጥ የገጽ ለገጽ ስልጠናዎች የሚያስፈልጉባቸው ሁኔታዎችን እሱ ዜሮ እናደርጋለን አይደለም። ግን ለምሳሌ አንድ የገጽ ለገጽ ስልጠና መሰጥበትን ወጪህን በኢ-ፕላትፎርም ብትቀመጥ አመቱ ሙሉ ሰው ልሰጥ። የትምህርት ኮንሰፕቱም የስልጠናም ኮንሰፕት አሁን የመደበኛው ኮንቬንሽናሉ ተቀይሯል። ሰው በየቦታ ሆኖ መማር ይችላል። ያው የምዘና ስርዓቱ፣ የመፈተኛ ስርዓቱ፣ የሰርቲፊኬሽን ስርዓቱ ደግሞ ራሱን በቻለ መልኩ በዚህ በኤሌክትሮኒክ ሲሆን የራሱ ቬሪፊኬሽን ተአማኒነት በሆነ መልኩ ይደረጋል። ይህን በነጻ የሚሰጠውን ስልጠና ወስደው ያጠናቀቁ የሕግ ባለሙያዎች ዓለም አቀፍ ቅቡልነት ያለው ማስረጃ ይሰጣቸዋልም ተብሏል። ስልጠናውን በስራ ላይ ያሉ ሁሉም ዳኞች፣ አቃቢያን ሕጎችና ሌሎች የሕግ ባለሙያዎች መውሰድ እንደሚችሉም የፌዴራል የሕግና ፍትህ ኢንስቲትዩት አሳውቋል። ዳኞች፣ አቃቢ ሕጎችና ሌሎችም ባሉበት ስራ ላይ ሆኖ በቀላሉ ስልጠና የሚወስዱበት ለምሳሌ በሞባይል በላፕቶፕ ሊሆን ይችላል። መንገድ ላይ እየሄዱም ስልጠናውን መከታተል ይችላሉ። እንግዲህ እሱ ብቻ ሳይሆን ስልጠናውን ተከታትሎ ወይም ደግሞ ከዚህ የሚጫንላቸው ፕሮግራሞች አሉ። በደንብ ተረድቶ ፈተናውን ከወሰዱ በኋላ መጨረሻ ላይ ኦንላይን ሰርቲፊኬት በቀላሉ እንዲያገኙ ነው የሚደረገውና ከጀርመኑ ጃይዜድና ከአውሮፓ ህብረት በተገኘ የገንዘብና የባለሙያ ድጋፍ የሚሰጠው ይኸው የሕግ ባለሙያዎች የበይነ መረብ ስልጠና የሀገሪቱን የፍትህ ስርዓት ወጥና ቀልጣፋ እንዲሆን ሁነኛ መፍትሄ እንደሚሆንም እንደታመነበትም ከመድረኩ ሰምተናል።